ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸን አንድ ያላችሁ እሞኝላችሁ አለ በስችስ ጎንዶ ነው ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ኮዱ አመሰግናችኋለሁ። ለዚህ ቪዲዮ ቢያንስ 2000 ላይክ ይገባል። ዛሬ ወደ ሚዛናችን ዘላችሁ የመጣ ነው እንግዲህ ትኩሳቱ ያልወረደው የኢራን ጉዳይ ነው። ከዛ በፊት ግን አራት የዕለቱን ሰበር ዜናዎች በአንድ ደቂቃ ነግራችኋለሁ። ኢራን ስታርሊንክን ሾት ዳውን አድርጋዋለች። እጅግ በጣም የሚያስደንቅ ነው። ኤሎን መስክና አሜሪካ በፍጹም አይደፈረ ያሉትን ስታርሊንክ ኢራኖች ሾትዳውን አድርገዋል። ሁለተኛ ሰበር ዜና 600 የሚሆኑ የሞሳድ ሰላዮችን ኢራን በቁጥጥር ስር አውላለች። እንደዚሁም ደግሞ 2500 ቤቶች በእስራኤል ድብደባ ከስምምነቱ በኋላ እንደፈረሰ ኒውዮርክ ታይምስ ዘግቧል ማለት ነው። እነዚህ የዕለቱ ሰበር ዜናዎች ናቸው። ምናልባት በዓለም አቀፍ ደረጃ ሞር ኮንፊርም መደረግ ይጠበቅበታል እንጂ ሰሜን ኮሪያም 2 የአሜሪካን የጦር ጀቶች መታ እንደጣለች አሳውቃለች። እና እነዚህ የዕለቱ ሰበር ዜናዎች ናቸው። እጅግ በጣም የሚገርመው የኢራን መንግስት እንግዲህ የተቃውሞ ሰልፍን ሙሉ በሙሉ በሚባል ደረጃ አክሽፍ ያለው ወይም ደግሞ በቁጥጥር ስር አድርግ ያለው ከዚህም አልፎ ተርፎ ደግሞ በጣም በሚያስደንቅ ሁኔታ የአያቶላ አሊ ኮሚኔ መንግስት ከፍተኛ የድጋፍ ሰልፍ ተደርጎላቸዋል ማለት ነው። ዶናልድ ትራምፕ ግን አሁንም የጦር ዝግጅታችንን አላቋረጥንም፣ ኢራን ላይ የአየር ድብደባ ማድረጋችን ይቆጥላል ብሏል። በጎኑ በኩል ደግሞ ራስ ዶናልድ ትራምፕ ምንድን ያለው ትናንትና የኢራን ከፍተኛ አመራሮች ደውለውልኛል በምናደርስባቸው ድብደባ በጣም የተሰላችን የተዳከሙ በመሆናቸው እባክህን እንደራደር ብለው ለምነውኛል የሚል መረጃ ሰጥታል። ኢራን ደግሞ ምን ሲባል ነው ያለች? በጣም የሚገርም ነገር ነው። በጣም በቃ ውሸት። እኔ እንዴት ኢራን በዚህ ደረጃ ሊፈሩ እንደቻሉ እራሱ አልገባኝም። ማለት ይህን የሚያክል እጅግ በጣም ግዙፍ ኃይል አላት የምትባል አሜሪካ ኒኩለር ቦምብ ካልታጠቀች ኢራን ይሄን ያህል ፍርሃት ውስጥ ለምን እንደተገባም የውሸት ዜና አይታችሁ ከሆነ በዚህ ተቃውሞ ሰልፍ አሜሪካኖቹ ኤአይ ሁሉ ተጠቅመው ነበር። ቢቢሲ፣ ሲኤንኤን የኤአይ ቪዲዮዎቹን ጭምር በሚያሳፍር መልኩ እንደዚህ ያለ ተቃውሞ ሰልፍ እየተደረገ ነው ተብሎ ህዝቡን በተቃውሞ ላይ እንዲበረታታ ከውስጥም ከውጭም ያለው ጫና ከፍ እንዲል ሌላው ይቁርና ኤአይ የተቃውሞ ሰልፎችን ሁሉ ኤዲት እያደረጉ ሲለቁ ነበርና በጣም የሚያስደንቅ ነው። ኢራኖቹ በዚህ ተቃውሞ ሰልፍ ላይ በጣም በሚያስገርም ሁኔታ ለፌስ ሪኮግኒሽን ድሮኖችን ተጠቅሟል። የሞሳድ ሰላዮች ፊታቸውን ሸፍነው ከህዝብ ጋር ተቀላቅለው በሚያደርጉት ከፍተኛ ነውጥ ኢራኖቹ የወሰዱት መላ ምንድን ነው? ፌስ ሪኮግኒሽን ድሮኖችን የተጠቀሙትና ፊትን ብትሸፈንም እነዚህ ድሮናቸው ፌስን ለይተው መልክን ያወጣሉ እና ይህን በማድረግ ቤት ለቤት ነው ያደናቸው። ቤት ለቤት ራሱ ኢራኖቹ ይህን የአውሮፓ ተላላኪ የሆኑ የኢራን ዜጎችንም ሆነ የውጭ ሰላዮችን ሞሳድን ጨምረው ሌሎች የሲአይኤ ኤጀንቶችን ጭምር በቁጥጥር ስር ነው ያሉት። በጣም በሚያስደንቅ እንደዚሁም ደግሞ የኢራቅ ሺያ ሚሊሻዎች ሁሉ ተጠርተዋል። ሪፐብሊካን ጋርዶች ተጠርተዋል። ከፍተኛ ርብርብ ነው የተደረገው። እንግዲህ ሙሉ በሙሉ ኢራኖቹ እንዳሉት ሙሉ በሙሉ እንኳን ባይቆጣጠሩት 60-70 በመቶ እንኳን በቁጥጥር ስር መዋል ከፍተኛ ጥቅም ያለው ነገር ነው። ማለትም ይበል የሚያሰኝ ጉዳይ ነው። የሆነ ሆኖ ይሄ ጥሰት በቀላሉ የሚቆም አይደለም። እንደምታውቁት እስራኤል በትናንትናው ዕለት በተጠንቀቅ ሆስፒታሎቿ በሙሉ በተጠንቀቅ እንዲቆሙ አውጃለች። የእስራኤል ሆስፒታሎች በሙሉ በተጠንቀቅ ለምን ይመስላችኋል? ከፊታችን ለሚመጣው ጥምቀት ይመስላችኋል? እና ጦርነት አይቀሬ ነው። በነገራችን ላይ አይቀሬ ነው። እና በዚህ ጦርነት ውስጥ እንዳልኳቸው የራሽያኖቹና የቻይኖቹ እጅ በጣም በረጅሙ ገብቷል። አንዳንዶች አቅም የላቸውም የሉበትም ይላል። ስታርሊንክን ማን የዘጋው ታውቃላችሁ? ኢራኖቹ ብቻቸውን አይደሉም። ኢራኖቹ የራሽያንና የቻይናን ቴክኖሎጂ በማዳቀል ነው። አይደፈርም፣ አይኖኬ ነው ያሉት ራሱ አሜሪካኖቹ። በጣም በሚያስደንቅ ስታርሊንክ የተለየ የሚባል የጂፒኤስ ሲስተም ነገር ግን ኢራን ውስጥ ተሞክሮ አከሸፉት። 80% የሚሆኑ የስታርሊንክ መረጃዎቹ ጃም እንዲደረግ ነው የተደረገ እና መላእጥ ማየህ የሞሳድ ሰላዮች ፊታቸውን ሸፍነው ሌሎች የኢራን የውስጥ አሸባሪ ኃይሎች ፊታቸውን ሸፍነው ነውጥ ለመፍጠር ቢፈልግም ፌስ ሪኮግኒሽን ድሮኖችን በመጠቀም
እንደዚህ ደግሞ ማነው ኢራን ኢንተርኔት ስትዘጋ ደግሞ ምንድነው የተጠቀሙት? ስታርሊንክን ነው አውሮፓኖቹ ለኢራን አፎርድ ያደረጉት። ይሄን ውሰዱ፣ ይሄን ተረከቡና ነውጡን ቀጥሉበት ነው ያለ። ስልክ እንዲቆራረጥ አድርጓል የኢራን መንግስት፣ ኢንተርኔት እንዲቋረጡ አድርጓል መንግስት። በዛ ፈትክ ደግሞ አሜሪካኖች ስታርሊንክን ከፍተው ነበር። ቻይናና ራሽያ ደግሞ እዚህ ውስጥ እስከ አንገታቸው ነው የገቡት እስከ አንገታቸው። እና ይሄ ጉዳይ የሚረግብ አይደለም። በነገራችን ላይ ዶናልድ ትራምፕ እንዳለው እንኳን ድርድር የሚባል ሀሳብ ቢመጣ እንኳን የሚታመኑ ናቸው ወይ? ጋዛን ለምታክል ሚጢጢ እኔ አይደለም ያልኩት፣ ኒውዮርክ ታይምስ ነው የኔ ጌታ። ኒውዮርክ ታይምስ ገብተህ ማንበብ ትችላለህ። 2500 እንግዲህ ስምምነት ላይ ተደርሳል፣ ሰላም ሰፍኗል ከተባለ በኋላ 2500 ቤቶች ነደዋል። ነገ ከነገ ወዲያ የኢራን ጣፍንታ ምንድን ነው? ጋዛ ላይ ይህን ያህል ጭካኔ፣ ይህን ያህል ርኅራኄ አልባ እርምጃ ሲወሰድ ነገ ኢራን የኢራቅን ሶሪያን የባሰ ከሊቢያ የባሰ ምድረ በዳ የሰው ልጅ በየቦታው የሚወድቅበት አይሆንም ወይ ብለን ስትገምት አይቀሬ ነው። አሜሪካ ተጠንቅታለች። የጦር ጀቶቿን እደበድባለሁ፣ በጦር ጀቶች እደበድባለሁ የሚል አሁን አጋጣሚ የቬንዙዌላ ጉዳይ ሌላ ፖለቲካዊ ውጥረት በአሜሪካ በመላ ዓለምን ፈጥሯል። የግሪንላንድ ነገር በመላ ዓለም ውጥረት ፈጥሯል እንጂ አሜሪካኖቹ ኢራንን ልክ ካላስገቡ እንቅልፍ አይወስዳቸውም እና ይሄ ነገር አሁንም ከፍተኛ ተጠንቅቆ ላይ ተቀምጠዋል። እንዳልኳቸው እስራኤል ውስጥ የበረራ ያቆሙ አገሮች አሉ። ወደ እስራኤል መግባትም መውጣትም ያቆሙ የተወሰኑ አገሮች አሉ። የእስራኤል ጦርን በተጠንቀቅ እንዲዘጋጅ ተነግሮታል። እንደዚሁም ደግሞ የእስራኤል ሆስፒታሎች ሁሉ ዝግጁ እንደሚሆኑ ምክንያቱም ያ ሾይጣን የሆነ የኢራን ሃይፐርሶኒክ ሚሳኤል መዝነቡ አሁንም አይተውም። በእርግጠኝነት መዝነቡ አሁንም አይተውም። ይሄ ጦርነት ከተጀመረ የመጨረሻ ነው የሚሆነው። እዚህ ውስጥ ታስታውሱ እንደሆነ እኛ ሾርት መሞሪ ስለሆነ ነገሮችን ደምረን አንይዝም እንጂ ኒኩለር በዱቤ ብላ ነበር ራሽያ። ታስታውሳለህ? ኢራን ከጠየቀችኝ ብላል የራሽያ መንግስት፣ እኔ አውሳለሁ ኒኩለር መሳሪያ ለኢራን አውሳለሁ። እንደው በእግዚአብሔር ኒኩለር በዱቤ አለ እንዴ? ሰው ረስቶታል ይሄ መባሉ እና እንዳልኳቸው ኢራን እጅ ላይ ኒኩለር መሳሪያ ሊኖር ይችላል የሚል ግምት እኔ አለ። አንድም ራሱ ኢራኖቹ አብላልተው ጨርሰው ሊሆን ይችላል። አንድም ወይ ከሰሜን ኮሪያ ወይ ከራሽያ ወይ በግዢ መልኩ ወይ በስጦታ መልኩ ሊያገኙ ይችላል፣ እጃቸው ላይ ሊኖር ይችላል የሚል ግምት አለ እና እንደዚህ አይነት ነገሮችን ስታየው መጪው ነገር አደገኛ ሊሆን እንደሚችል ትገምታለህ። ሲሞላለሱ ነበር። ምን ይዘው እንደሚመላለሱ አልታወቅም። የቻይናም የቤላሩስም ለራሽያ የጦር ጀቶች እጅግ በጣም ግዙፍ የሆኑ የጦር አውሮፕላኖች ጭምር ኢራን ላይ ወጣ እንዳማራላት ሴት ሲመላለሱ ነበር። ለምን ብሎ መጠየቅ ያስፈልጋል። እንደ አንድ ጂኒየስ ሰው ምንድነው ሲያደርግ የሆነው ብለህ ስትጠይቅ መልሶ ምስጢራዊ የሆነ የጦር እንቅስቃሴ እንዳለው ትረዳል። እና ወደኋላ አይሉ ራሽያኖች የሚያውቁት አንድ ነገር ምንድነው? የኢራን መሪዎች ያላቸውን ነገር ከመጠቀም ወደኋላ ስለማይሉ ከነሱ ጋር ይህን የማድረጋቸው እድል በጣም ሰፊ ነው። እጅግ በጣም ሰፊ ነው። እንደምታውቁት እጅግ በጣም አደገኛ በሆነው የጦር ቀጠና በኢራን የኒውክለር ሳይት ላይ የራሽያ ሳይንቲስቶች በከፍተኛ ሁኔታ ሲሰሩ እንደነበረ ታውቃላችሁ። ዋጋ ከፍለው ማለት ነው። ህይወታቸውን ቁማራ ሲሰው በኢራን የኒውክለር ፋሲሊቲ ጉዳይ ላይ ራሽያኖች ይረባረቡ እንደነበር የምታውቁት ነገር ነው። እና ኒውክለር በዱቤ እስከ መስጠት ድረስ የደረሰችው ራሽያ ከምን አንጻር ነው ከተባለ የኢራን አመራሮች እጅግ በጣም እልህኞችና እስከ መጨረሻ የደም ጠብታ ለመፋለም ቁርጠኛ እንደሆነ እርግጠኛ ስለሆነ ይሄን ከማድረግ ወደኋላ ይላሉ ብዬ አላስብም። ይሄ 5000 ምናምን ኒውክለር መሳሪያ ውስጥ 6 ፍሬ ብንሰጥስ ብሎ ሊያስቡ ይችላል። ማን ያውቃል? ምን ያደርጉላቸዋል? የትርፍ እኮ 10 አይነት ዓለም የለ 10 20 ዓለም እንኳን ብትኖር እኮ ኒውክለሩ በቂ ነው ለማጥፋት። በራሽያ እጅ ያለው ኒውክለር አንድ አገር ሁለት አገር ሳይሆን 10 ዓለም ቢኖር 10ንም ለማጥፋት የሚያስችል ነው። ስለዚህ ከዚህ ላይ ቆንጠር አድርገን ለኢራን እንስጥ የሚል እይታ ሊኖር ይችላል የሚል ሐሳብ አለ። ይሄን ሐሳብ ነው። ሐሳቡ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። በያላችሁበት ይሞቻችሁ።
እወዳችኋለሁ። ፒስ